ሚኬል አርቴታም እንደተናገሩት ከ20ኛው ደቂቃ በኋላ ነው ሚኬል አርቴታ ከ20ኛው ደቂቃ በኋላ አምሮዬ ሲያስብ የነበረው ሲቲ ግራውንድን ነው ከኖቲንጋም ፎረስት ጋር ስለምናደርገው ጨዋታ ነው። ይህንን ጨዋታ እንደጨረስ ነው ገብቶ የነበረ ሁኔታውን ሳይው የቼልሲን አጫወት የቼልሲን ሁኔታ ሳይው አምሮዬ ሁሉ ሲያስብ የነበረው ኖቲንጋም ፎረስት ላይ ከሾዋንዳይሽ ጋር በሚኖረኝ ጨዋታ ምን ልጠቀም ምን አይነት አጫዋት ላስብ በሚል ነበረ ጨዋታው ላይ ሳስብ የነበረው ከ20ኛው ደቂቃ ጀምሮ ሲሉ ሚኬል አርቴታ ሐሳባቸውን የሰጡበት ሂደትም በጣም መነጋገሪያ ሆኗል። በምን እንደዛሉ ለምን በዛ መንገድ አሰቡ ዲቴሉን አልተናገሩም፣ ግን ጥያቄ የሚያስነሳ ነው። ጨዋታ ላይ ያለ ይሄኛውን ጨዋታ መግደል ሲገባ ሌላ ሐሳብ ውስጥ መግባት በራሱ ጨዋታው ላይ ለምትሰጠው ትኩረት አንዱ ቅያሮችና መሰል ነገሮች ላይ የምታደርገው እንቅስቃሴ ላይ ጫና የሚፈጥር ይመስላል። እንግዲህ ምናልባት ለምክትል አሰልጣኞቻቸው ኃላፊነት ሰጥተው እርሳቸው ስለ ኖቲንጋም ፎረስት እያሰቡ ከሆነ ልንመለከተው እንችላለን። ይሄ አወዛጋቢ አስተያየት ነው። ከ20ኛው ደቂቃ በኋላ ስለ ኖቲንጋም ነበር ሳስብ የነበረው ነው ያሉት ሚኬል አርቴታ። ስለ ቀጣዩ ጨዋታ ነበር ሳስብ የነበረው ብሏል። አሁን አንድ ትሬንድ እየተለመደ ነው በአርሰናል ቤት ውስጥ የኮሬሽ ከሜዳ ሲወጣ አርሰናል ጎል ያስተናግዳል። ምንድነው የሚለው ጉዳይ ጥያቄ የሚያስነሳው ነው። ለተከላካዮች በቂ ነጻነት ስለሚያገኙ በተረጋጋሚ የኮሬሽ ተቀይሮ ሲወጣ ጆሱስ የሚግባ ሌላ ተጫዋች የሚግባ አርሰናል ጎል ያስተናግዳል። አንድ መጠነኛ ማስተካከያ ሶፊ የኮሬሽ ኦፕን ፕሌይ ሊድስ ዩናይትድ ላይ ያስቆጠራት ጎል አለች። በኦፕን ፕሌይ ያው የጎል ፉንጋ የለውም፣ ግን በኦፕን ፕሌይ ሊድስ ዩናይትድ ላይ ኖቲንጋም ፎረስትም ላይ ተመሳሳይ አይነት ነገር እንዳለ አስባለሁ። የሊድስ ዩናይትድ ግን በጣም ኦፕን ፕሌይ በኦፕን ጨዋታ የተቆጠረች ጎል ነች እና ምናልባት እሷን ለማስታወስ ያክል ብዬ ነው። እሺ ግርምዬ፣ የኦፕን ፕሌይ እንግዲህ የሚያዩባቸው የራሳቸው መመዘኛዎች አሉ። ኦፕን ፕሌይ ብለው የሚያነሷቸው ማለት ነው። ኳሶቹ ከሳጥን ቀጥታ ተሻግረው ይዟቸው የገቡ ናቸው ወይስ ከሳጥን ውስጥ የተቀባበሉ ኳሶች ናቸው ወይስ ደግሞ ኳሶቹን በቀጥታ ኬሪ አድርጎ ተጫዋቹን ይዞ ሄዳቸው የሚሏቸውን ነጥቦች ያያቸዋል እና ከዛ አንጻር የሚመዝኑባቸው ነገሮች አሉ። እንዳሏቸው ግን እኔም እስማማለሁ። በውስጤ እያሰብኩት ነበር፣ የሊድሱን ጨዋታ እያስታወስኩ ነበር። በግራ በኩል ሁለት ተጫዋቾችን ከረጅም ኳስ በቡካዮ ሳካና በቪክተር ዮኮሬሽ መካከል የተፈጠረው ነገር ምንድነው? በርካታ ትልልቅ የሚባሉ የዓለም ሚዲያዎች ጭምር በቪክተር ዮኮሬሽና በቡካዮ ሳካ መካከል ያለው ግንኙነት እየሻከረ እንደመጣ እየዘገቡ ሲሆን በተለይም የትላንትና ምሽቷ የቪክተር ዮኮሬሽ ግብ በቡካዮ ሳካ ላይ ጣቶች እንዲቀሰሩ እያደረገች ትገኛለች። ቡካዮ ሳካ እንግዲህ ከቤን ዋይት በተሻለ ለዩክሬሽ መስጠት ይችል የነበረውን ኳስ እንግዲህ ወደ ኋላ በመመለስ ለቤን ዋይት ከሰጠው በኋላ ቪክተር ዮኮሬሽ እንግዲህ ሳንቼዝ ያመለጣትን ኳስ በቀላሉ ማስቆጠር ችሏል። ቪክተር ዮኮሬሽ ከቤን ዋይት በፊት እንግዲህ ለቡካዮ ሳካ ኳሷን ስጠኝ እያለ ሲለምነው እንደነበረም ተመልክተናል። ታዲያ ከግቧ መቆጠር በኋላ ቡካዮ ሳካ ቪክተር ዮኮሬሽን ሊያቅፈው ሲሄድ ቪክተር ዮኮሬሽ ቡካዮ ሳካን ገፋ በማድረግ እንግዲህ ቤን ዋይትን እየጠቆመ አንተነ ሲል እንግዲህ ቤን ዋይትን አቅፎታል። ከጨዋታውን በኋላ ሁልጊዜ ቤን ዋይት ኳስ ሲይዝ እኔን ይፈልገኛል፣ ለዚህ ላመሰግነው እፈልጋለሁ ሲል እንግዲህ ተናግሯል ማለት ነው። በቪክተር ዮኮሬሽ ጉዳይ እንግዲህ እንደ ቡካዮ ሳካና እንደ ማርቲን ኦዲጋርድ ያሉ ተጫዋቾች ለተጫዋቹ አመቻችተው እያቀበሉ አይደለም። ግዴታ ካልሆነባቸው በቀር ለቪክተር ዮኮሬሽ ኳስ አይሰጡም። በተለይ ቡካዮ ሳካም ራስ ወዳድ እየሆነ እየመጣ ነው እያሉ ይገኛሉ። እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ። አሁንም ስለ መልሱ ጨዋታ ነው የተናገሩት። ስለ መልሱ ጨዋታ የተናገሩት ነገር ምንድነው? ስህተቶቻችንን እያንዳንዱ ነቅሰን አውጥተናል። የአርሰናል ምርጥ ቡድን እንደሆነ እናውቃለን። የአርሰናልን ክፍተት በደንብ ተረድተናል። በመልሱ ጨዋታ ጠብቁ ነው ያሉት። አሁንም ጠብቁ፣ የሚቀለበስ ውጤት ነው፣ እንቀለብሰዋለን የሚል ሐሳብ ሰንዝረዋል። ሮዜኒዮ አንድ ነገር ነው ያስቀመጠው። ዋናው ችግር ትናንት በአርሰናል እንድንሸነፍ የሆነበት ዋናው ችግር ህመምና ጉዳት ስለነበረ ነው ብሎ ደምድሞታል። ኦፍ ኮርስ አርሰናል ጥሩ ቡድን ነው፣ ምንም ጥያቄ የለውም፣ ጥሩ ቡድን ነው። ግን እነሱ በሙሉ ኃይላቸው ነው የመጡት፣ እኛ ደግሞ በሙሉ ኃይል አይደለም የመጣ ነው ብሏል ሮዜኒዮ። ኮል ፓልመር፣ ሪስ ጄምስ፣ ማሉ ጉስቶ እነዚህ ወሳኝ የሚባሉ ቡድን መቀየር የሚችሉ ተጫዋቾች፣ ሞይሰስ ኬሲዶ በቅጣት ሊያም ዴላፕና ጄሚ ጊተንስ በህመም እነዚህ ሁሉ ተጫዋቾች አልነበሩም። በቼልሲ ክለብ ያለመሸነፍ ግስጋሴ ወደ 9 ከፍ ብሏልና በ9 ጨዋታ ማሸነፍ አልቻለም ቼልሲ አርሰናል።
አሰልጣኝ ሮሴኒዮ ሽንፈቱ ቢኖርም በቡድን አፈጻጸም በአጠቃላይ ግን ደስ ብሎኛል የሚል አስተያየቱን ነው ትናንት የሰጠው። ምክንያቱም ከኢንዞ ማሬስካ ስንብት በኋላ ይህንን ቡድን ተረክቦ ያጋጠመው የመጀመሪያ ሽንፈት ነው። ኦፍ ኮርስ ገና ተደጋጋሚ ጨዋታዎችን ሳያደርግ በመጀመሪያዎቹ ወደ ቼልሲ አሰልጣኝነት በመጣበት ወቅት ሽንፈትን ማስተናገዱ አንድ የራሱ ኢምፓክት ቢኖርም እንደ ሮሴኒዮ አስተያየት ከሆነ በእያንዳንዱ ተጫዋች በሰጧቸው ልክ ሜዳ ላይ ያሳዩኝ ተግባር ግን የሚደነቅ ነው በሚል ሐሳቡን የገለጸበት ሂደትን አስተውለናል። ከጨዋታው በኋላ ባለፈው እንዳነሳሁት ነው። አሰልጣኙ ደግሞ በጣም ቀደዳ አንደኛ ባለፈው እንዳነሳሁት የቼልሲ ትናንትና አርሰናልን በደንብ ከቀዳሚው ቻርልተንን ሲያሸንፉ ጥሩ ጀምረናል። ዛሬ ሮብ ደግሞ ቀለል ያለ ጨዋታ አለን አሉ። የወቅቱ የዓለም እግር ኳስ አንደኛውን ክለብ እኮ ነው የሚገጥሙት። በአራቱ ዋንጫ ላይ ያለውን የማይክ አርቴታ አርሰናል ነው የሚገጥሙት። አንዳንድ አሰልጣኞች አሉ የሚዲያ ማኔጅመንታቸው ፋይን ነበር እኮ የሚሉት። ፋይን ሁሉን ፋይን ነው በቃ የሚሉት። መጣ ቀደዳ ዲስኩር ትጠላለህ እኮ ፍቅር። አሁን ፓርትቱ አሞሪም ብሪጅ ያሉ ለኔ ይመስለኛል። ለምን ብትል ሜዳ ላይ ፕሩፍ አድርገህ ካሳየ በኋላ ትንሽ ውጤትህም ጥሩ እየሆነ ስትመጣ እንዴት ነው አርሰናል ቀላል ተጋጣሚ የሚሆነው? ቀለል ያለ ጨዋታ እንዴት ይኖራቸዋል? ሮብ ምሽት እንዴት ነው ያሰቡት? ብቻ ይፈልጉታል። አሁን ለምሳሌ ግን ቶማስ ፍራንክ መልሶ ይበላል። ይሄ አርሰናል በፍጹም ቀላል ተጋጣሚ አይደለም። ውጤቱ ፐርፎርማንሱ በአራት ትሮፊዎች ላይ እየሄደበት ያለበት መንገድ፣ የውድድር ጫና፣ ጌም ማኔጅመንቱ፣ ጨዋታዎችን የሚያሸንፍበት መንገድ፣ ፕላኑ፣ የሲዝን ታርጌት አላማው በአርሰናል ከፍታ ማንም የለም። ይህን ቲም ገና የሚዲያ አጀንዳ ይዘ ሳትሰራ ሲሆን በጣም ከባድ ነው። ለማንኛውም ለእኔ ፓርትቶ ሩበን አሞሪም ብሪጅ ያሉ ይመስለኛል። ሳሊባ ከጨዋታው በኋላ የሰጠው አስተያየት አለ። የሳሊባ ሀሳብ ምንድን ነው? ደክሞኛል ነው ያለው። የፕሪሚየር ሊጉ ምርጡ የተከላካይ መስመር ጥምረት ሳሊባና ጋብሪኤል ማጋሌሽ እንደዚሁም ሁለተኛ አርሰናል መባል ደክሞኛል። በፍጹም ከዚህ በኋላ እሱን የምቀበልበት መንገድ የለም። ትናንትም በተለየ ስሜት ሲጫወት የነበረው እስከ ማጥቃት ድረስ ከሳጥኖቹ ኳስ ሞክሮ የነበረበት መንገድ ለዛ ነው። አሁን አርሰናል ዋንጫ ማንሳት አለብን፣ መምረጥ የለብንም ነው የሚለው እሱ። እንዲሁ ዋንጫ መምረጥ የለብንም። ኦፍ ኮርስ ትልቅ ዋንጫ እንፈልጋለን፣ ግን ምርጫ የሚባል ነገር የለም። ሁሉንም ያገኘነውን የተራበ ሰው ያገኘው ነው የሚበላው ሲል ነው የተናገረው። እንዲሁም እሱ ከራበህ ሽሮ ነው ስጋ ነው ምንድነው ብላ አታማርጥም፣ ያገኘውን ነው የምትበላ ይላል ሳሊባ። ስለዚህ አሁን አርሰናሎች እኛ ተርበናል። የትኛውንም ዋንጫ ብናገኝ መብላት ነው ያለብን። ያገኘውን አጋጣሚ ሁሉ መጠቀም አለብን እና ደክሞኛል። እኔ ሁለተኛ መውጣትና ምርጡ የፕሪሚየር ሊግ የተከላካይ ጥምረት መባል ደክሞኛል። አሁን ዋንጫና ዋንጫን ብቻ ነው የምፈልገው የሚል አስተያየት ነው ሳሊባ የሰጠው። ጥሩ የሚያነቃቃ ነው ለአርሰናል ደጋፊዎች። አርሰናል ትላንት ወደ ስታንፎርድ ብሪጅ ሄዶ የካራባኦ ካፕ ግማሽ ፍጻሜ መጀመሪያ ጨዋታን ድል ነስቶ ተመልሷል። 3-2 ውጤት ለመልሱ ጨዋታ ስራውን ሊያቀልለት ይችላል ተብሎ ይታመናል። በዚህ ምክንያት ለዋንጫ ፍጻሜ ለመድረስ አሁን አንድ የ90 ደቂቃ ፍልሚያ ብቻ ነው የሚጠብቀው በኤምሬትስ እና ትላንት አርሰናልን በሜዳቸው ሲገጥሙ አርሰናልም በተለምዶ በዛ በሴት ፒስ ጥንካሬው መጣባቸው። ዘንድሮ 24 ጎል አስቆጥሯል ከቆመ ኳስ መነሻነት አርሰናል። 24ኛው ጎል ትላንት በቤን ዋይት ተገኝታለች። የቼልሲ ተጫዋቾች ዋይትን ከሌሎች የማዕዘን ምቱን ሊሻሙ ከወጡ ተጫዋቾች ያነሰ ትኩረት እንደሰጡት ያስታውቅ ነበር። የበለጠ ቀላል አደረጉለት። የግብ ጠባቂውም ሮቤርቶ ሳንቼስም ፖዚሽናል ስህተትም ግልጽ ነበረ፣ የእርሱም አስተዋጽኦ አለው። ግን አርሰናል በቆመ ኳስ በተለይ በማዕዘን ምት ላይ እንደዚህ ግብ ክልል ውስጥ ያለን ኳስ ሊሻማ የገባን ተጫዋች ቀለል ባለ ትኩረት እና መዘናጋት ማርክ ማድረግ ይቀጣሃል። ዓለም ያወቀለት የማይዋዥቀው ጥንካሬው ምንድን ነው ከተባለ አርሰናል አንዱ ቀዳሚው የቆመ ኳስ አጠቃቀሙ ነው። ትላንትና ይኸው ስጋት በቼልሲ ላይ እውን ለመሆን እንግዲህ 7 ደቂቃ ብቻ ነው ጨዋታው። የ7 ደቂቃ ዕድሜ ብቻ ነው ያስፈልገው። ዴክላን ራይስ እንደተለመደው አወጣ።
ዴሊቨር አረገ። ትንሹ ሳጥን ውስጥ የግብ ክልል ውስጥ አለ። ቤን ዋይት ደግሞ ኳሷን ከመረብ ጋር አገናኘ። ቆመ ኳስ አስቆጠረ። ግን ደግሞ ድክመቱ ነው በሚባለው በቪክቶር ጊዮኮሬሽም ትላንት ጎልም አስቆጥሯል፣ አሲስትም አስመዝግቧል። የትላንትናው ትልቁ የአርቴታ ቡድን ፖዚቲቭ ይሄ ነበር። የቪክቶር ጊዮኮሬሽ ነገር የአርሰናል ደጋፊዎችንም ሲያከራክር የቆየ ጉዳይ ነው። ሰሞኑን ጊዮኮሬሽ ከቼልሲ ጋር ትላንትና 81 ደቂቃ ተጫወተ። 17 ኳስ ነክቷል፣ 8 ኳስ አቀብሏል። 17 ኳስ ነክቷል፣ 8 ኳስ አቀብሏል። ትላንት የተሻለ ፐርፎርማንስ ተብሎ እንኳን በፓስ 8 ተሳትፎ ብቻ ነው በ81 ደቂቃ። እሱ አይደለም ጉዳዩ። ግን ይሄ ልጅ የመጣው ጎል እንዲያስቆጥር ስለሆነ ጎል አስቆጥሯል ወይ? የስ አስቆጥሯል። 2 ሞክሯል፣ አንዱ ኦን ታርጌት ሆነለት፣ እሱም ጎል ሆነ። 3 ቁልፍ ኳሶችን ሰጠ፣ 3 ኪ ፓስስ። ሌሎች ጓደኞቹ ለጎል ሙከራ እንዲሞክሩ የሚያስችሉ እነዚህ ተሳትፎችም ነበሩት። ግን ደብል ዲጂትም አልገባም አቀበለ በሚለው ካያችሁት። ቢሆንም ግን ከብዛት ጥራት በሚለው ካየን በ81 ደቂቃ 1 ጎል አስቆጥሮ 1 አሲስት ማስመዝገብ ከእርሱ የሚጠበቅ ነው እና እንዲነቃቃ ሊያደርገው የሚችል ነው እና ኳስ የነካባቸውን ቦታዎች ካያችሁ ትላንት በቼልሲ ግማሽ ሜዳ ላይ በተለይ በፍጹም ቅጣት ምት ሳጥን ውስጥ በዛ ያለ ተች፣ ጎሉም የተገኘው ከዛው ነው። በትክክለኛ ቦታ ተገኝቶ ነው። በዛ ቦታ ላይ ከተገኘህ ቀላል ነው ከዛ በኋላ ማስቆጠር። ሲያስቆጥረው ቀላል ኳስ ይመስለናል አይደለ? ግን በቦታው መገኘት ግን ቀላል አይደለም። በስልጠናም የሚገኝ አይደለም። ግን እንደ አንድ ሴንተር ፎርወርድ፣ እንደ አንድ 9 ቁጥር አጥቂ በቀኝ በኩል ቡድን ጓደኛ ወደ ሳጥኑ ኳስ ሊያስገባ እንደዚህ ገፍቶ በሚመጣበት ጊዜ በተለይ ፉልባክ ኦቨርላፕ አድርጎ ከዊንገሩም ወደፊት ተጠግቶ ያጥቂ ያለህ በሚልበት ሰዓት ላይ በትክክለኛ ቦታ መገኘት ያስፈልጋል። እዚህ ጋር የጊዮኮሬሽ ጎል አጥቂው ኳስ በደንብ ያገኘበት ዞን ነበረ። በቼልሲ ግማሽ ሜዳ ላይም በግራም በቀኝም እንደዚሁ ተሳትፏል። አታኪንግ ሰርድ ወይም ይበልጥ ደግሞ በተጋጣሚ በቼልሲ ፍጹም ቅጣት ምት ሳጥን ውስጥ የነበረው ከኳስ ጋር የነበረው ተጽዕኖ በተች ካየነው ኳስ ነካ በሚለው ካየነው ከጎሉ እና ከአሲስቱ ጋር ይሄን ጨምረን ካየን በጣም ጥሩ ምሽት እንዳሳለፈ እንረዳለን ማለት ነው። ስለዚህ ለሚኬል አርቴታ በጊዮኮሬሽ ላይ ላለው እምነት ትላንትና ዋጋ የከፈለ ነው። ተጫዋቹ እምነቱን የከፈለበት ምሽት ተደርጎ ሊወሰድ ይችላል። 3-2 አሸነፈ። ከሶስቱ ጎሎች ከማሸነፊያዎቹ 3 ጎሎች 2ቱ በጎልና በአሲስት በጊዮኮሬሽ የተገኙ ናቸውና ይሄ በጣም ጥሩ ነገር ነው። ሰሞኑን ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ለመልቀቅ ወስኗል፣ በቃ ተስፋ ቆርጧል በማንቸስተር ዩናይትድ የሚል መረጃ መውጣቱን ተከትሎ በርካታ አስተያየቶች እየተሰጡ ይገኛሉ። አንዳንዶች ልክ ነው ብሩኖ ፈርናንዴዝ በቃ መልቀቅ አለበት፣ የተሻለ ነገር ይገባዋል፣ በቃ በቂ ግልጋሎት ሰጥቷል ሲሉ፣ አንዳንዶች ደግሞ ማንቸስተር ዩናይትድን ከመቀላቀሉ በፊት ብሩኖ ፈርናንዴዝ ማንም ነበረ፣ በዩናይትድ በደንብ ታውቋል፣ ቡድኑ አምበል አድርጎታል፣ ሁሉንም ነገር ለሱ ሰጥቶታልና ተጠቅሞበት በችግሩ ጊዜ ግን ጥሎት ሊሄድ ነው የሚል ነገር እያነሱ ከሎያሊቲ ጋር ጥያቄ እያነሱበት ነው። እኔ እግር ኳስ ላይ ሎያሊቲ የምትባለዋ ነገር ላይ በጣም ጥያቄ አለኝ። ከዚህ በፊትም አንስቼዋለሁና ሎያሊቲ የሚባለው ነገር ከተጫዋቾቹ የሚጠበቅ እንጂ ከክለብ የሚጠበቅ ነገር ሆኖ አላየውም። ለኔ አንድ እግር ኳስ ክለብ አንድ መስሪያ ቤት ነው። ተጫዋቾች ላይፋቸውን ለማሸነፍ ናም ብለው የሚደርሱበት ቦታና የሚሰሩበት ቦታ ነው። ሲጀመር ክለቡ ለትርፍ የተቋቋመ ነው፣ ሊያተርፍ ነው የተቋቋመውና ሀገር ወይ ሃይማኖት አይደለም፣ ታማኝነት የሚባልበት ቦታ አይደለም ብዬ ነው ማስበውና ተጫዋቾች እዛ ያለው ነገር ተስማምቷቸው ቢቀጥሉና እስከመጨረሻው እዛው ቆይተው ጫማቸውን ቢሰቅሉ እንደነ ስኮልስ እንደነ ማልዲኒ ተሳየው እንደነ ፊል ኔቭል እንደነ ኒኪበት ደግሞ እዛው ቢያድጉም ቡድኑ የመጫወት እድል ስላልሰጣቸው የመጫወት እድል ፍለጋ ወደ ኒውካስል ወደ ኤቨርተን ሲያቀኑ ደግሞ መጥፎ ነገር አይደለም ያደረጉት፣ ታማኝነታቸውን አጥተዋል ማለት ነው ብዬ አላምንም። ከዚህ በፊት ኦስካር ወደ ቻይና ሲያቀን የተናገረው ነገር አለ። የክለብ ባለቤቶች የሚያገኙትን ትልቅ ነው፣ ለኛ ግን በማንኪያ ይሰጡንና የሆነ ጥያቄ ስናነሳ የማሊያ ፍቅር የለው ምናምን ብለው ያወሩብንና ያስጠሉናል። ግን ለክለብ ታማኝ የሆነበት ምክንያት የለም። እኔ ለሀገሬ ለብራዚል ቢሆን በነፃ ምንም በቃ ያል መስዋዕትነት መክፈል ካለብኝ እከፍላለሁ። ክለብ ግን መስዋዕትነት የምከፍልበት ምክንያት የለም እየተጎዳው የሚል ነገር አንሷልና እኔ በተወሰነ መልኩ እቀበላለሁ። ታስታውሱ እንደሆነ ሊቨርፑል ፈርሚኒዮ መቆየት ይፈልግ ነበር በዛ ክለብ
ኮንትራቱ ሲጠናቀቅ ማራዘሚያ እጠብቃለሁ ብሎ በሚዲያ እስኪናገር ድረስ በሊቨርፑል መቀጠል ይፈልግ ነበር። ግን ክለቡ አየና አመዛዘነና አያዋጣም፣ ከዚህ በኋላ ፈርሚኖ ማቆየቱ አያዋጣም ብሎ ፈርሚኖ እናመሰግናለን በጣም ጥሩ ግልጋሎት ነበረ ምናምን ብሎ በሩን አሳዩት፣ ሸኙት። ቴንክ ዩ ፈርሚኖ ምናምን ተብሎ በሶሻል ሚዲያ ምናምን ተብሎ ተሸኘ። በአንጻሩ ደግሞ ትሬንት አሌክሳንደር-አርኖልድ እንመልከት። በሊቨርፑል ይፈልጋል፣ ሊቨርፑሎች እሱን ማቆየት ይፈልጋሉ። ተጫዋቹ ግን ህልሙ ሪያል ማድሪድ የሚባለው መስሪያ ቤት መስራት ነው። ለሪያል ማድሪድ መጫወት ያው መስሪያ ቤት ነው ብያቸዋለሁ እና ሪያል ማድሪድ የሚባለው መስሪያ ቤት መስራት ነው ህልሙ። ስለዚህ አማራጮቹን አየን፣ አይ ሊድ በቃ አለ። ከዛ በኋላ ምንድነው የተከተለው? ታማኝ አይደለም ይሄ ልጅ በቃ ምናምን ነገር አሳደገ ነው ምናምን። ሊቨርፑል በቂ ጥቅም አግኝቷል ከዚህ ተጫዋች፣ እየከፈለው ነው ያሳደገው፣ ለራሱ ጥቅም ነው እንጂ ለትሬንት አሌክሳንደር ጥቅም አይደለም። እና ፋይናሊ ሲሄድ ግን እንደ ባንዳ እንደ ካዲ ነው የታየው ትሬንት አሌክሳንደር-አርኖልድ። ይሄ ለተጫዋቾች በጣም ፌር አይደለም ብዬ ነው የማምነው። አንድ ተጫዋች በአንድ ክለብ ውስጥ ለመቆየት ሲወስን የተለያዩ ነገሮችን ከግምት ውስጥ አስገብቶ ነው። ይሄ ታማኝነት በቃ እዛ ስላደገ ክለቡን ስለሚወድና ብቻ ነው ብዬ አላምነው። የተለያዩ ነገሮችን አይቶ ነው። ኮምፎርት ዞኑ፣ ከቤተሰቦቹ ጋር ያለው ምቾት፣ ቤተሰቦቹ ተመችቶ የተወለደበት ቦታ ነው ወይ፣ አካባቢው ነው ወይ፣ መራቅ አይፈልግም ወይ፣ እነዚህ ነገሮችም ጭምር ያስወስኑታል። አይ እዚሁ ቆያለሁ ካለ እሰየው ነው። ግን ስላልቆየ ይሄ ባንዳ ነው የታማኝነት ጥያቄ ያለበት ምናምን ብሎ ማንሳት አይገባም ብዬ አምናለሁኝ። እነ ማልዲኒ እኮ መጨረሻ ላይ ሲለቁ ከደጋፊዎቻቸው ጋር የሆነ አይነት ጭቅጭቅ ውስጥ ገብተው ነበር። ማንቸስተር ዩናይትድ እነ ስኮልስን እነ ኔቭል እና ጊግስን ባቆየበት እጁ እነ ኒኪበት እና እነ ፊል ኔቭልን ደግሞ ለቋል። ለምን? እነሱ ሎያል ስላልሆኑ ሳይሆን ክለቡ ብዙ ስላልፈለጋቸው ነው የለቀቃቸው። የሚፈልገው ተጫዋች ላይ ነው ሎያሊቲ የሚጠይቀው ክለቡ እና በዛ ላይ ደግሞ አስቡት የተጫዋች ወርቃማ ጊዜ በጣም ጥቂት ነው። አንድ ተጫዋች በ20 በ22 ምናምን መጫወት ጀመረና ፕሮፌሽናል ኬሪየሩን ጀመረ። ከዛ ጥሩ ቦታ ላይ 25 ዓመት ላይ ደረሰ ብንል እስከ 35 ምናምን ነው በዛ ደረጃ እስከ 33 ምናምን እንደውም ከፍታው ላይ የሚደርሰው። ከዛ በኋላ የተጫዋች ምርጡ ጊዜ ወርቃማ ጊዜ እያለፈ ይመጣል። ላይፍ ግን ይቀጥላል። የሱ 30 ምናምን እኛ ሀገር ነው ጩጬ፣ ተጫዋች ላይ ግን በቃ ማብቂያው ላይ ነውና ከዛ በኋላ ስላለው ላይፉ መጨናቀ ዋናው ሰፊው ላይፉ እንደውም ከፊቱ ሊሆን ይችላል ነው። ሁሉም ተጫዋች አሰልጣኝ አይሆንም። አንዳንዱ እና ፍላሚኒ የሆነ ቢዝነስ ውስጥ ይገባል፣ አንዳንዱ ሌላ ነገር ውስጥ፣ አንዳንዱ እንደነ ኤቦዬ ችግር ውስጥ ይገባል ምናምን እንደምናውቀውና ተጫዋቾቹ በዚህ ወርቃማ ጊዜ ነው የተሻለ ነገር መስራት ያለባቸው፣ የተሻለ ነገር ማግኘት ያለባቸው። ስለዚህ ለዛ የተለያዩ ኦፖርቹኒቲዎችን ቢያዩ ከሎያሊቲ ጋር ከታማኝነት ጋር መያያዝ አለበት ብዬ አላምንም። እኔ የእግር ኳስ ክለብ ከክለብ ጋር ታማኝነት ብዙ ቫልዩ ባንሰጠው ብዬ አስባለሁ። ምክንያቱም ክለቡ ለትርፍ የተቋቋመ ነውና እሱም ትርፍና ኪሳራውን አስልቶ ነው የሚንቀሳቀሰው። ተጫዋቾቹም በዛው ልክ ነው። አንድ ዶክተር ከሆነ ሆስፒታል የተሻለ ክፍያ ወደሚከፍለው ሆስፒታል ሲሄድ እንዴ ያኛው ሆስፒታል እንዴ ለኔ ሎያል አይደለም ሊለው አይችልም። ኑሮን የማሸነፍ ጉዳይ ነው እዚህ ጋር ያለው ለተጫዋቹ ለዶክተሩ እና ማንኛውም ሰው አይ እንዴ ምናምን የተለያዩ ኦፖርቹኒቲዎችን ያቀርብለታል። ዶክተሩ ይወስናል። ከዛ እዚህ በሆን ከስራ ሰዓት አንፃር እንደዚህ በትርፍ ጊዜ እንደዚህ መስራት እችላለሁ ብሎ አይ እዚህ መቆየት እችላለሁ ሊል ይችላል። አይ በቃ ልልቀቅ የተሻለ ነገር ይገባኛል ካለ ግን ታማኝ አይደለም ልንል አንችልም ብዬ አስባለሁ። እኔ በግሌ እናንተ ምን ትላላችሁ? እስቲ ሐሳባችሁን አጋሩኝ። ይመቻችሁ።